እዚህ ቪዲዮ ላይ ከመንፈሳዊ ቅዝቃዜ እንዴት እንደምንወጣ ሁለት መንገዶችን አሳያችኋለሁ። ስለዚህ ከዚህ ቪዲዮ በኋላ ከመንፈሳዊ ቅዝቃዜ እንደምትወጡ 100% እርግጠኛ ነኝ። ይህ ቪዲዮ ብዙዎች ጋር መድረስ ካለበት የእናንተ ላይክ ማድረግ እጅግ በጣም አስፈላጊ ስለሆነ ላይክ እያደረጋችሁ ይህንን ቪዲዮ እንድጀምሩ አሳስባችኋለሁ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን እንዴት ናችሁ? ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔም ባለቤቴም ቤተሰቦችም ሁሉ ሰላም ናቸው። እናንተም ጋር ሁሉ መልካም እንደሆነ አምናለሁ። በዚህ ዓመት ምንጮች ከተለያየ አቅጣጫ ይከፈትላቸዋል። እግዚአብሔር በነገር ሁሉ ይባረካቸዋል። እሺ፣ ሁላችንም መንፈሳዊ ግለት ውስጥ የምንገባባቸው ጊዜዎች አሉ። አንዳንድ ጊዜ ደግሞ መንፈሳዊ ቅዝቃዜ ውስጥ የምናልፍባቸው ደግሞ ጊዜዎች አሉ። እና መንፈሳዊ ቅዝቃዜ ውስጥ ስንገባ በጣም እንጨነቃለን፣ እንረበሻለን። እግዚአብሔር ፈጽሞ ከህይወታችን የራቀ ይመስለናል። መንፈሳዊ ግለት ውስጥ ስንገባ ደግሞ እግዚአብሔር ከማንም በተለየ እኛን የቀረበን ይመስለናል። ነገር ግን አንድ ነገር እንዲገባችሁ ፈልጋለሁ። እዚህ ጋር መንፈሳዊ ቅዝቃዜ ውስጥ ብትሆኑ እግዚአብሔር ከእናንተ ጋር አለ። በጣም የሚቀርባችሁ ሲዝን መቼ ነው ካላችሁኝ፣ በመቀዘቀዙበትና አቅም በመታጡበት ጊዜ። ስለዚህ ትልቁ ነገር ምንድነው ካላችሁኝ፣ የእግዚአብሔር አብሮ አለመሆን ሳይሆን እኛ ለዛ ለእግዚአብሔር አብሮነትና ፕሬዘንስ ዝግጁ አለመሆን ወይም ደግሞ ንቁ አለመሆናችን ነው ያንን መንፈሳዊ ቅዝቃዜ በህይወታችን ላይ የሚያመጣው ማለት ነው። ለዛ እኮ ነው አይታችሁ ከሆነ ልክ መነቃቃት ስትጀምሩ እግዚአብሔር በደንብ የቀረባችሁ ይመስላችኋል። ወዲያው የእግዚአብሔር ቃል ይበራላችኋል። ህልም ማየት ትጀምራላችሁ። ራእይን ማየት ትጀምራላችሁ። ስለዚህ እግዚአብሔር ሁል ጊዜ ከእናንተ ጋር አለ። ነገር ግን እናንተ ስትነቃቁ ደግሞ ያንን መንፈሳዊ ዓለም አክሰስ ማድረግ ትጀምራላችሁ። እሺ፣ መንፈሳዊ ቅዝቃዜው ስገባ በምን አይነት መንገድ ወጣለው ብላችሁ የምትጠይቁ ሰዎች እነዚህን ሁለት መንገዶች አዳምጡ። የመጀመሪያው ነገር ምንድነው ካላችሁኝ፣ በመንፈስ ወደ ተቃጠሉ ሰዎች መቅረብ ይኖርባችኋል። ለመንፈሳዊ ግለታችሁ እጅግ በጣም ወሳኙ አንዱ ነገር ምንድነው ካላችሁኝ፣ በዙሪያችሁ ያሉ ሰዎች ናቸው። በዙሪያችሁ ያሉ ሰዎች የቀዘቀዙ ከሆኑ እናንተም የመቀዝቀዝ እድላችሁ እጅግ በጣም ሰፊ ነው። በተለይ በሰዎች ሐሳብ ተጽዕኖ ውስጥ የምትወድቁ ሰዎች ከሆናችሁ በጣም ተጽዕኖ ይፈጠርባችኋል። ስለዚህ በዙሪያችሁ ያለው ሰው ማን ነው፣ አብሬው ያለው ሰው ማን ነው የሚለውን ነገር ልትለዩ ያስፈልጋችኋል። መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል። ምሳሌ ምዕራፍ 27 ቁጥር 17 ላይ ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል ይላል። አያችሁ፣ ብረት ብረትን ይስለዋል፣ ይሞርደዋል። ከዛስ በኋላ የሚቆርጥ እንዲሆን ያደርገዋል። የሚገርማችሁ ነገር ጓደኛችሁም እናንተ እንድትገሉም እንድትቀዘቅዙም ሊያረጋችሁ እንደሚችል ልታውቁ ያስፈልጋችኋል። ስለዚህ መንፈሳዊ ቅዝቃዜው ስገቡ የበለጠ በመንፈስ እንድትቀዘቅዙ የሚያረጓችሁ ሰዎች ጋር አይደለም መቆየት ያለባችሁ። በተለይ መራቅ ያለባችሁን ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ። ለመንፈስ ቅዱስ እሳት ቦታ የሌላቸው ወይም የሚቃወሙ ሰዎች፣ የእግዚአብሔርን የጸጋ ስጦታዎች ሪጀክት የሚያደርጉ፣ ልክ አይደለም፣ አያስፈልግም፣ ምንድነው እንደዚህ መሆን፣ የእግዚአብሔርን ድንቆች፣ የእግዚአብሔርን ታምራት፣ የእግዚአብሔርን አሰራር ሪጀክት የሚያደርጉ ሰዎች በዙሪያችሁ ሊኖሩ አያስፈልግም። እነዚህን ሰዎች በፍጥነት ከዙሪያችሁ አስወግዱ። ምን አይነት ሰው ጋር ነው መቅረብ ያለብኝ ካላችሁኝ፣ ሁልጊዜ ስለ መንፈስ ቅዱስ የሚያወራ፣ ስለ እግዚአብሔር ኃይል እሳት የሚያወራ፣ በእግዚአብሔር የጸጋ ስጦታዎች የሚንቀሳቀስ፣ ያንን የጸጋ ስጦታ በውስጣችሁ ያለውን እንድትገልጡ የሚያነቃቃችሁ፣ የሚያነሳሳችሁ፣ እግዚአብሔር በሕይወቱ ላይ የሚንቀሳቀስ የጋለ ሰውን አግኙ። ያን ጊዜ ይታወቃችኋል። ያንን ሰው ስትቀርቡት ፊሊንጋችሁ ይቀየራል። በአንድ ቀን አቅም ታገኛላችሁ። እሱን አግኝታችሁ ወደ ቤታችሁ ስትሄዱ የመጸለይ፣ ቃሉን የማንበብ፣ የማገልገል ረሃብ ይገባባችኋል እንጂ አገልግሎትን እንድትጠሉ የሚያደርግ የእግዚአብሔር የጸጋ ስጦታ በእናንተ አይገለጥም ብሎ ተስፋ የሚያስቆርጣችሁ፣ የጸጋ ስጦታዎች ሲገለጡ የሚቃወም ሪጀክት የሚያደርግ ፐርሰን ለእግዚአብሔር መንግስት እጅግ በጣም አስቸጋሪ ሰው። ስለዚህ እንደዚህ አይነት ሁኔታዎች ስገቡ ሊያግላችሁ የሚችል ሊያነቃቃችሁ የሚችል እግዚአብሔር በሱ ህይወትም በሌሎች አገልጋዮችም ህይወት ያደረገውን ነገር እንድትነቃቁ የሚነግራችሁ ሰውን እንድትቀርቡ አሳስባችኋል። ለምን ካላችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ስራን ከመስራት አትለግሙ፣ በመንፈስ የምትቃጠሉ ሁኑ ይላል። በተለይ እግዚአብሔር እንዲጠቀምባችሁ የምትፈልጉ ሰዎች ከሆናችሁ ሁልጊዜ በመንፈስ የጋላችሁና የተቃጠላችሁ መሆን አለባችሁ። ለምን ስትሉኝ በአዲሱ መደበኛ ትርጉም ሲናገር ምን እንደሚል ታውቃላችሁ? ይህንን እንድታገለግሉ በመንፈስ የምትቃጠሉ ሁኑ ይላል። ስለዚህ እግዚአብሔር ለአገልግሎት እንዲጠቀምብህ ምን መሆን አለብህ ካልከኝ የጋልክና የተቃጠልክ መሆን አለብህ። ትዝ የሚላችሁ ከሆነ መጽሐፍ ቅዱስ ላይ ማርያም ወደ ኤልሳቤጥ ስትሄድ ኤልሳቤጥ እንደዚህ አለች፣ ጽንሱ በውስጤ ዘለለ አለች።
ከዛስ መንፈስ ቅዱስን ተሞልታ ትንቢት መናገር ጀመረች። ስለዚህ ገና ሰላም ሲሏችሁ መንፈስ ቅዱስ የሚያስተላልፉባችሁ ሰዎች አሉ። ስትጠጓቸው ገና የእግዚአብሔር ፕሬዘንስ የሚሰማችሁ መንፈስ እንዲሞላባችሁ የሚያደርጉ ሰዎች አሉ። ስለዚህ እንደዚህ አይነት ሰዎችን ነው እንጂ መቅረብ ያለባችሁ። የሚያቀዘቅዟችሁ የመንፈስ ቅዱስን ኃይል ሪጀክት የሚያደርጉ የሚቃወሙ ሰዎችን መቅረብ የለባችሁ። ከዛ በኋላ ህይወት መቀዝቀዝ ያቅተዋል። ሁለተኛ ከመንፈሳዊ ቅዝቃዜ ለመውጣት ማድረግ ያለባችሁ ነገር ምንድነው ከተባለ ስልካችሁን በእሳት እንዲሞላ አድርጉት። ምን ማለት ነው ካላችሁኝ የመጀመሪያው መንፈሳዊ ቅዝቃዜ ውስጥ እንድገቡ የሚጎዳችሁ አንዱ ነገር ምንድነው ከተባለ ስልካችሁን የምትጠቀሙት ሶሻል ሚዲያ ነው። ያንን ሰው መንፈሳዊ ህይወት ለማወቅ ቼክ ማድረግ የምትችሉት አንድ ነገር ምንድነው ከተባለ ዩቲዩቡ ላይ ገብታችሁ እዩት እስቲ። ውስጡ ላይ ሆሙ ላይ ያለውን ምን እንደሚመጣ ስልኩን ተቀብላችሁ እዩት። የሚመጣው እዛ ላይ ያለው ዝም ብሎ ዝባዝንኬ ወሬ የማይጠቅም ነገር ከሆነ የልጁ ቀን በቀን ህይወቱ ያ ነው ማለት ነው። ውስጥ ላይ ግን ስከፍቱት መንፈሳዊ ነገር ብቻ ከሆነ ስለ እግዚአብሔር እሳት የሚያወሩ ስብከቶች ከሆኑ ያለበት ምንድነው ካላችሁኝ ይህ ሰው በመንፈስ የሚቃጠል ሰው እንደሆነ ታውቃላችሁ። ስለዚህ ስልክ ላይ የምትጠቀመው ዩቲዩብ ራሱ ስላንተ መንፈሳዊ ህይወት መናገር ይችላል ቢጠየቅ። ለምን ካላችሁኝ ዩቲዩብ አልጎሪዝሙ እንዴት ነው የሚሰራው ካላችሁኝ የምትጠቀሙትን ነገር ደጋግማችሁ ያያችሁትን ረጅም ያያችሁትን ነገር ነው ከዛ ጋር ተመሳሳይ ነገር ነው የሚያመጣላችሁ። ስለዚህ ስልካችሁ ላይ ያለውን እስቲ ዩቲዩብ ሆማችሁ ውስጥ ገብታችሁ ራሳችሁን ቼክ አድርጉ። ወይም ደግሞ ሂስትሪ ውስጥ ገብታችሁ ምንድን ነበር ሳይ የነበረው ብላችሁ እዩ እስቲ። ከዛ በኋላ ህይወታችሁን ትታዘቡታላችሁ። ቲክቶክም እንደዛ ነው የሚሰራው። ረዘም አድርጋችሁ ያያችሁት ወሬ ስድብ ከሆነ ሙሉ የሚመጣላችሁ ዝቅ ስታረጉ ስድብ ነው። የማይጠቅም የዓለም ኮተት ከሆነ የምታዩት ዝቅ ስታረጉ የሚመጣላችሁ እንደዛ ነው። ለምን ከተባለ ይሄ ልጅ ይሄን ያክል እዚህ ላይ ከቆየ ወዶታል ማለት ነው። ስለዚህ ማመጣለት ይሄንን ነው እያለ ለእናንተ የሚመግባችሁ ለነፍሳችሁ ያንን ይሆናል። ነገር ግን በዛ ምትክ ደግሞ ቲክቶካችሁ ላይ እሳት የምታዩ ከሆነ የእግዚአብሔርን ክብር ብቻ የምታዩ ከሆነ ልሳን ብቻ የምትሰሙ ከሆነ ስብከት፣ ፕሪቺንግ፣ ጸጋ ስጦታ፣ ትንቢታዊ አገልግሎት፣ የኃይል አገልግሎት የምታዩ ከሆነ ሙሉ ስልካችሁ የሚሞላው የኃይል አገልግሎት። ከፍ ስታረጉ የሆነ ዲሊቨራንስ አገልግሎት ታያላችሁ። ከፍ ስታረጉ የሆነ በልሳን የሚቃጠል ሰው ታያላችሁ። ስለዚህ ምን ማለቴ ነው? እኔ አሁን ስልኬን ቀይሬዋለሁ። ቲክቶክ ውስጥ ስገቡ ጠቅላላ ልሳን ነው፣ ወይም ደግሞ የእግዚአብሔርን ኃይል የሚገልጡ አገልጋዮች፣ ትንቢታዊ አገልግሎት የሚያገለግሉ፣ የእግዚአብሔርን ቃል ፕሪች የሚያደርጉ፣ መገለጥ የሚያወሩ ሰዎች ስልኬ ላይ ሞልተዋል። ከፍ ሳረግ የሚመጣልኝ ያ ነው። ስለዚህ ስልኬ ውስጥ ስገባ ስልኬ ራሱ እንድቀጣጠል እንድነቃቃ መንፈሳዊ ነገር እንድራብ እንጂ በመንፈስ እንድቀዘቅዝ አያረገኝ። ቅድም እንዳልኳችሁ ጓደኛ ተጽዕኖ ይፈጥርባችኋል ብያለሁ። ትልቁ ጓደኛችሁ ማን ነው ከተባለ ስልካችሁ ነው። በማንኛውም ሰዓት አጠገባችሁ ያለ ኪሳችሁ ውስጥ ያለ ኤኒ ታይም አውጥታችሁ ልታዋሩት ልታዩት የምትችሉት ጓደኛችሁ ስልካችሁ ነው። ስለዚህ ስልካችሁ በእሳት የተቀጣጠለ እንዲሆን ማድረግ አለባችሁ። ቲክቶካችሁ በእሳት የተሞላ መሆን አለበት። ዩቲዩባችሁ በእሳት የተሞላ መሆን አለበት። ይህንን የምታደርጉ ከሆነ እውነቴን ነው የምላችሁ በመንፈስ መቀዝቀዝ እጅግ አስቸጋሪ ይሆናል በህይወታችሁ ላይ። ስለዚህ ከዚህ በኋላ የምታዩትን ነገር ምረጡ። አሁን ማድረግ ያለባችሁ ነገር ቲክቶካችሁ ላይ ትገቡና ስለ መንፈስ ቅዱስ የሚያወሩ ወይም ልሳን የሚያወሩ ሰዎች ሲመጣላችሁ ያህንን ብቻ ረጅም ሙሉ እዩት። ከዛ ከፍ አድርጉት። ሌላ ነገር ሲመጣ ወዲያው አሳልፉት አየር ላይ። ከዛስ በኋላ አሁንም ልሳን የሚያወራ ሰው ድጋሚ ከመጣላችሁ እሱ ላይ አቆዩት። ከዛ በኋላ አሁንም ከፍ ስታደርጉ የማይጠቅም ነገር ከሆነ ወዲያው አሳልፉት። ከዛ በኋላ ራሱ አልጎሪዝሙ ይስተካከላል። መንፈሳዊ ነገር ብቻ ያመጣላችኋል ማለት ነው። ከዛ በኋላ ሰዎች እንኳን ቲክቶካችሁ ሲገቡ እናንተ እንደምትቀጣጠሉት እነሱም መቀጣጠል ይጀምራሉ ማለት ነው። ለሰዎች ያንን ነገር የምታዩትን ነገር ሼር አርጉ። ቲክቶካችሁ ላይ የማይጠቅም ቀልድ ማይረባ ነገር ሼር ከምናረግ ያንን ነገር ሼር በማድረግ ብዙዎች አብረውን እንዲቀጣጠሉ ማድረግ፣ ጓደኞቻችን እንዲነቃቁ ማድረግ እንችላለን ማለት ነው። በተመሳሳይ ሁኔታ ዩቲዩባችሁንም እንደዛ፣ ፌስቡካችሁንም እንደዛ እንድታረጉት አሳስባችኋለሁ። እነዚህን የምታረጉ ከሆነ መንፈሳዊ ነገራችሁ እጅግ በጣም የተነቃቃ ሁል ጊዜ ለእግዚአብሔር ነገር የነቃችሁና የተቃጠላችሁ ትሆናላችሁ ማለት ነው። እንደጠቀማችሁ የቪዲዮ አምናለሁ። ብዙዎች ሼር እያደረጋችሁ በረከት እንድትሆኑ አሳስባችኋለሁ። እስቲ ይህንን ቪዲዮ ሼር አድርጉ። ከዚህ ጀምሩ። እስቲ ይሄ የሚያነቃቃ የሚያቀጣጥል ቪዲዮ ነው። ስለዚህ ይህንን ለብዙዎች ሼር በማድረግ በረከት መሆን ትችላላችሁ። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት አብራችሁን ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት።
እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ወዳችኋለሁ፣ አከብራችኋለሁ። ይህንን ቪዲዮ እዚህ ጋር ያለውን እየነካችሁ ማየት ትችላላችሁ። እኔ አገልጋይ ፊልሞን ነኝ። ሻሎም።